ከጀርባዬ ነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም? ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ነው? ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። ካልጋ ላይ ተኝቼ ከሆነዋል ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ። በፍቅረኛዋ በስለት ተወግታ በሞትና በህይወት መካከል የነበረች የ21 ዓመት ወጣት ያሳለፈችው እጅግ ልብ የሚሰብርና አሳዛኝ ዘግናኝ ወንጀል ተፈጽሟል። ሀገራችን ላይ ዘግናኝ ወንጀሎች መፈጸም ከጀመሩ ሰነባብተዋል። በተለይም ሴቶች ላይ እየደረሰ ያለው ጥቃት ከቀን ወደ ቀን እየጨመረ አሳሳቢ ደረጃ ላይ መድረሱም እየተነገረ ባለበት የተሰማው እጅግ ዘግናኝ ሆኗል። ከዚህ ቀደም ሴቶች ላይ የደረሱ ጥቃቶችን ሰምተን ደንግጠን ይሆናል። የድርጊቱ ፈጻሚዎችን ማመናቅቶን ሰው እንዴት ሰው ላይ እንዲያደርጋል ብለን ያለፍናቸው ታሪኮች ብዙም ናቸው። በትላንትናው ዕለት የተሰማው ዜና ግን ታይቶም ተሰምቶም የማይታወቅ የጭካኔ ጥግ የታየበትም ሆኗል። እንኳን ሰው እንስሳ እንኳን የማይፈጽመው ሰቅጣጭ ድርጊትም ተፈጽሟል። በ21 ዓመት ወጣት ላይ በትዳር አጋሯ የደረሰባት መከራ ህዝቡን አስቆጥቷል። በመውደድ ስም በፍቅር ስም የሰው ሕይወት የሚጠፋው እስከ መቼ ሲሆን እንዴት ትተወኛለች በሚል ምክንያትም እህቶች ባጭር የሚቀሩበት መንገድ ማብቂያው ሲሆን ይህ በርካቶች ዕለት የሚጠይቁትና ምላሽ ያልተገኘላቸው ጥያቄዎችም ናቸው። ባል ይሆነኛል ብላ ያሰበችው ፍቅረኛዋ የባልነት ሐሳቧን በትኖ የትዳር እቅዷን አምክኖ ማንነቷን ነጥቋታል። ይህ ለማውጋት የሚከብድ ክስተትም በአማራ ክልል የተሰማ ዘግናኝ ድርጊት ነው። የ21 ዓመት ወጣት በፍቅረኛዋ ሲደርስባት የነበረው ድብደባን ስቃይ በቃኝ ብላ ጥላ ወጣች። ሆኖም ግን ለማስታረቅ በሚል የመጡ ሽማግሌዎችን አክብራ ብትገኝም ጎረቤት የሰሩት ትልቅ ስህተት የሴቷን ሕይወት ለአደጋ አጋልጧል። ብቻችንን እንነጋገር በሚል ሰበብ ሽማግሌዎቹን አስወጥቶም በስለትም አርዷታል። ታዲያ የህግ አካላት ምላሽና የወጣቷን ስቃይ በተመለከተ እኛም መረጃውን ይዘንላችኋል፣ ታደምጣላችሁ። አስከትለን በትላንትናው መረጃችን እንዳጋራናችሁ በመካነ ኢየሱስ ቤተክርስቲያን አምልኮ ላይ ቆይቶ ሲወጣ በፖሊስ ቁጥጥር ስር መዋሉ የተነገረው አቶ ሳሙኤል በላይነህን ተከትሎም ከሚመለከተው አካል የወጣ መረጃ ይዘናል። አቶ ሳሙኤል በቤተክርስቲያን አገልግሎት ላይ ሳሉ በፖሊስ አካላት በቁጥጥር ስር የዋሉበት ምክንያት ምን ይሆን የሚሉትን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። በስተመጨረሻም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአዲስ አበባ ኃጢአት አፍንጫዬ ጋር ደርሷል። ኢትዮጵያ ውስጥ መርገም አለ፣ የኤልዛቤል መንፈስ አለ። ቤተክርስቲያንም የተኛንበት ጊዜ ነው፣ ደም የሚፈስበት ሀገር ነው። አዲስ አበባ ተጠንቀቁ በማለትም የእግዚአብሔር ሰው ብርሃኑ በላይ ከጌታ የተቀበሉትን ሀገራዊ መልእክትም አስተላልፏል። በመድራችን አዲስ አበባ ላይ ጌታ የተጸየፈው የኃጢአት ክርፋት ምን ይሆን? የኢትዮጵያስ አስፈሪ መርገም ምንድነው? ጌታስ ምን ሲል ተናገረ? የሚሉትን በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በፍቅር ስም የሰው ሕይወት የሚጠፋው እስከ መቼ ድረስ ይሆን? እንዴት ትተወኛለች በሚል ምክንያትም እህቶችን ባጭር የሚቀሩበት መንገድም ማብቂያው ሲሆን እኚህ በርካቶች የሚጠይቁትና ምላሽ ያልተገኘላቸው ጥያቄዎች ናቸው። ፍቅር ሁለት ሰዎች እንዲጣመሩ የሚያደርግ ጥልቅ ስሜት መሆኑ አይካድም። ይሁን እንጂ ፍቅርን ተገን ያደረገ በደልና ጥቃቶች ግን የፍቅርን ትርጉም የሚያጎድሉ እየሆኑ መጥተዋል። ትዳር ተዋደው ተሳስበው የሚዘልቅ መሆኑ ቢታመንም በሀገራችን ግን አንድ ወገን በቃኝ የሚል ውሳኔ ሲያቀርብ ውሳኔውን መቀበል አይስተዋልም። ይልቁንም እንዴት ትተወኛለች በሚል ለሌላ ጥፋት ከመነሳሳት ባለፈም ኖርማል እየተደረጉ የመጡ ድርጊቶችም ተበራክተዋል። በዚህ መንገድም አሲድ የተደፋባቸው አካላቸው የጎደለ ባስ ሲልም ህይወታቸውን የተነጠቁ በርካቶች ናቸው። መቼስ ግፍና በደል ሳትሰሙ አይምሽላችሁ ብሎ የረገመን ያለ ይመስል ጆሮአችን ጥቃትና ሞትን ሳይሰማ መዋል ተስኖታል። ዛሬም የተሰማው የወጣቷ ታሪክ ልብን የሚሰብር ሲሆን ውሃ በማያነሳ ምክንያት የሰውን ነፍስ ለማጥፋት የሚፋጠኑ ወንጀለኞችን መቼና የት ያፈራናቸው ናቸው የሚል ጥያቄም ከምንጊዜውም በላይ መጠየቅ ያለብን ሁኔታንም ፈጥሯል።
ነገሩም ግራም ያጋባም ሆኗል። እንኳን የፍቅር አጋር በሆነች እንስት ላይ ይቅርና በጥላት ላይ እንኳን ሊደረግ የማይገባ እጅግ አሳዛኝ ልብ ሰባሪም ክስተት ነው። የደሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦቼንም ጭምር ይገልብኛል። ትዕግስት አየነው ያሳለፈችውን እንዴት እናገራለች። ለፍትህ የታገለች የዚህ ዘመን ጀግና ሴት ትዕግስት አየነው ትባላለች። ትዕግስት ማለት ስሟ ብቻ አይደለም፣ የመቃብር አፋፍን ረግጣ ለፍትህ የወጣች ሕያው ምስክር እንጂ። በስጋዋ ላይ የታተመው ጠባሳ የበደል ምልክት ሳይሆን ሞትን ያሸነፈች የጽናት አሻራዋ ነው። ባመነችው ተከርታ እስከ መግደል ሙከራ የደረሰባትን አረመኔው ፍቅረኛዋን ለሕግ ለማቅረብ የሄደችበት ርቀት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና ጎዳና እስከ መውጣት ያደረሳትን የፍትህ ፍለጋ ተጋድሎም ይህ ነው ተብሎ ለመነገር ጊዜ ይፈጃል። ሕግ አለ በሚባልበት ሀገር በዚህ ልክ የሰው ልጅ ጭካኔ፣ ያውም ከራሷ በላይ የምትወደው የፍቅር አጋራ ያቀፈውን ገላ በቢላ ከአንገቷ እስከ ሆዷ እንደ ጨርቅ በመተልተል ያደረሰባትን ግፍ ለመስማት ይከብዳል። ተወርቶም ተጽፎም አያልቅም። መንግስትና የሕግ አስከባሪዎችም የዚችን ጀግና ሴት ሕይወት በማንኛውም ዋጋ የመጠበቅ ግዴታም አለባቸው። ፍትህ መጓደልም የለበትም። ጥበቃው ተጠናክሮ እንዲቀጥልና ለደረሰባት በደልም ተመጣጣኝ ቅጣት እንዲሰጥም እንጠይቃለን። በመጨረሻ ጥቃት አድራሹም ከ2 ቀን በፊት በሕግ ቁጥጥር ስር እንደዋለ ተናግራለች። ነገር ግን አሁንም ስጋት እንዳለባትም ገልጻለች። ከተለቀቀና ከወጣ ለሕይወቴ ያሰጋኛል ስትልም ስጋቷንም ገልጻለች። የደሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦቼንም ጭምር ይገልብኛልና ከጎኔ ሆናችሁ ተገቢውን ፍርድ ያገኝ ዘንድ ተባበሩኝ ስትልም ጥሪ አቅርባለች። እሷ የ1000 ሴቶች አንደበትና የ1000 ግፏን ብርታትም ናት። ይች የ21 ዓመት ወጣት ትዕግስት አየነው ያሳለፈችውን መከራና እጅግ ሰቅጣጭ ድርጊትም ምን ይሆን የሚለውን ከአንደበቷ በጥቂቱ አድምጠን እንመለስ። ብዙ ጊዜ በጥቃት ውስጥ ያሉ የሚደበደቡ የሚመቱ ሴቶች ስለሚወደን ነው ፍቅሩን እየገለጸ ነው ብለው ያስባሉ ስለሚባል ነው። እኔ በዚህ አላምንም። ገባሽ? እኔ የሚወደኝ ቢሆን የሚያፈቅረኝ ቢሆን አይደለም እንደዚህ አስተኝቶ ሊደበድበኝ እንደፈለገ ሊረግጠኝ እንደፈለገ ምራቆ ሊተፋብኝ ይቀርም በጥፊ እንኳን የሚመታኝ አይመስለኝም። እስከማምነው እኔ እንደዛ ብያስ እውነታውም እሱ ነው። አቅም ስለሌለኝ ነው፣ መሄጃ ስለሌለኝ ነው ቁጭ ብዬ የኖርኩት 1 ዓመት ከምናምን ያክል እንጂ እንደዚህ አምኜ አልነበረም። እና መጨረሻ ላይ እንደዚህ ገልሻለሁ እንደዚህ ምናምን አይነት ዛቻ ሲያበዛብኝ ወደ ፖሊስ ነው የሄድኩት። ከዛ በፊት ለአባቱ ደወልኩለት። አባትዮ መጣ፣ ቄስ ይዞ መጣ ምናምን። ለአባትየው ሊገለኝ ነው ብለሽ ነገርሻቸው? አዎ ነገርኳቸው። ሊረዱኝ አልቻሉም። እንደውም እንደዚህ ቄስ መጥቶ 2 ቄስ እንደዚህ ቁጭ ብለው ቄሶቹ ጓደኛው ቁጭ ብሎ ምናምን አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም አለኝ። ይወዱኛል እናትና አባትየው እንደዛ ሲሉ አባትየው ልጁ እሱ ደግሞ ቤተሰቦቼ ጋር በቃ ልታጣይኝ ነው አይደል? አባቴ ጋር ልታጣይኝ ነው አይደል? ህይወትሽ እንደማበላሽ ወቂ አባቴ እዚህ ጋር ተጣልቶኝ ትቶኝ መሄድ ህይወትሽን እንደምነጥቅሽ ወቂ ምናምን ሲለኝ እሺ ብዬ ታረኩኝ። አልፈልግም፣ ልጃችሁን ይዛችሁልኝ ሂዱ፣ እኔ ብቻዬን ነው መኖር ፈልግ ምናምን ብል ሊረዱኝ አልቻሉ። በጣም ነገር መስቀል ይዘው መጡ። አትጂ ተደብድበሽ ኑሪ ነው ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉ እነሱ። እዚህ በኋላ አይመታሽ በመስቀል ምሏል አይነካሽም በጭራሽ ምናምን አሜን። ቄስ ቁጭ ብሎ ያለኝ አማራጭ እሺ ነው። እሺ ብዬ ተስማማሁ። 2 ቀን 3 ቀንም አልቆየም ሲደበድበኝ። እንደ ሴቶቹ በጥፊም አይደለም ይመታኝ። እግዚአብሔርን አስተኝቶ ነበር በርግጫ የሚደበድበኝ። ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ እጮሃለሁ። የሰፈር ሰዎች ይሰበስባሉ። ምን ያድርጉ? ደሞ ጀመራቸው ነው የሚባለው። ደሞ ጀመራቸው። ቆይተን ያን ሁሉ ነገር አሳልፌ በቃ ህይወቴን ከማጣ ያለኝ አማራጭ ህግ ነው። ወደ ህግ ልሂድ ብዬ ወደ ፖሊሶች ሄድኩኝ። ነገርኳቸው። ስብሰባ ላይ ነበሩ። በመጀመሪያ ቀን ሲሄድ አልነበሩ።
ቀጣይ ቀን ተደዋውለው ስብሰባ ላይ ነበሩ። ጠብቂ አሉኝ። ስልኬን ሰብሮት ነበር፣ ስልክ አልነበረኝም። ሄድኩኝ። ሰፈር ላይ ጠብቂን አሉኝ። ፖሊሶች እስኪመጡ ለትንሽ ደቂቃ ነው የቀደመኝ። እንመጣለን ጠብቂን እናመጣዋለን ምናምን ብለውኝ ስልካቸውን ጽፈው ሰጡኝ። ጋሽ አስማማው ይባላል፣ የ6ኛ ጣቢያ ፖሊስ ናቸው። ጠብቂን አባሎች ጋር ተሰብስበን እንመጣለን ብለውኝ እነሱን እየጠበቅኩኝ እያለ ነው ሰፈር ላይ አባይነሽ ትባላለች አያገኘችኝና ነይ አንዴ ፈልጌሽ ነው ምናምን ብላ ልጅ ይዛ መጣች። ከጓደኛዬ ፀጉር ቤት ጋር ነበር ቁጭ ብዬ ነበረ። አልመጣም አልፈልግም ምናምን ስላት ነይ አንዴ ልጅ ይዤ አላሳዝንሽም እንዴ ምናምን አታከብሪኝ ምናምን ስትለኝ እሺ ብዬ ከሷ ቤት ገባሁ። ምናችሁ ነች? ወይም ደግሞ ጎረቤት ነች? ጎረቤት ነች። አንድ ግቢ ውስጥ? አይ አይደለም፣ እኛ ተከራይተን ከምንኖርበት ጎን ነው የነሱ ግቢ እና ባሏ አሌክስ ይባላል። ከነሱ ቤት ገባሁኝና ልጁ መጣ። ከመጀመሪያው ነው ቤት ግቢ ቤት አትመጭም ወይ ምናምን ሲሉኝ ግቢ ከኔ ቤት አልገባውም ፈርቼ ማለት ነውና ከዛ ገባሁኝና ለመኑኝ ሽማግሌዎቹ ተሰብስበው ለምን አትታረቁም ለምን አትስማሙ ምናምን ሲሉኝ እኔ አልፈልግም በቃኝ ከዚህ በኋላ እየደበደበኝ እያሰቃየኝ መኖር አስጠልቶኛል በቃኝ ምናምን ስል እሱም ከነሱ መሃል ሆኖ ለመነኝ እና አልፈልግም ፍቅረኛሽ ማለት ነው እና አንዴ ወጡ እስኪ ላናግራት አላቸው እነሱ እዛው ሰዎቹ ቤት ውስጥ እና እሱ ጩቤ ይዞ ነበር ለካ ተዘጋጅቶ ነበር የመጣ እኔም ግፋቢል ቢመታኝ ምናምን ነው በያሰብኩኝ እንጂ እንዴት የሚወደኝ ሰው እንደዚህ ያደርገኛል ብዬ አላሰብኩም ነበር። እነሱ በቃ ብቻቸውን ያወራሉ ይስማማሉ ብለው ትተውን ወጡ። ሶፋ ላይ ነበረ ቁጭ ብዬ ነበረ እና እንደመጣ እዚህ ጋር ነው እንትን ያለኝ እዚህ ጋር ሳመኝ አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባዬ ነበረ ከሶፋው እና እሱ እንደዚህ መገደፊያው ላይ እዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም? ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። አጣብቆ ይዞኛል። ያው ወንድ ልጅ አይደለም። ከዛ በኋላ መጮህ ጀመርኩኝና አሌክስ ይባላል ባለቤቱ። አጋጣሚ ሴቶች ያወጣዋል። እሱ ቤት ውስጥ ነበር፣ አጋጣሚ ግቢ ውስጥ ስራ እየሰራ ነበር። ስጮህ እሱ ሩጦ ገባልኝ እና እሱም እንደገባ እንደዚህ ነበር ያለው አለኝ። በኋላ እንትን ስል እና እሱና ሲያዙልኝ እኔ ሾልኬ ደሜን ያንዘረዘርኩኝ ሮጥኩኝ። እዚህ ጋር ቆርጦሽ? እዚህ ጋርም ቆርጦኛል። እዚህ ጋርም እንደዚህ እዚህም ወግቶኛል። እዚህ ብዙ እዚህ ጋር እንደዚህ ስከላከል ነው እጄን ይወጋኝ። ለምን አልታረቅሽኝም? ለምን አልታረቅሽኝም? ለኔ ካልሆንሽ ለማንም እንዳትሆኝ ነው እና እንደዛ ብዬ ሩጬ አልወደኩም። ማንም ሰው አልነበረም በሰዓቱ። ደሜን ነው እንደዚህ ቁሜ ማንጠፍጠፍ የገባሁት። ያንገቴም እጄም ደም በዚህ እየወረደ ነበር። እሱ እንደዛው ነው ሩጦ አመለጠ። ሰፈር ላይም ሰው ሴት ነበር አጋጣሚ ማለት ብዙም ሰው አልነበረም። ውስጥ ለውስጥ ስለሆነ ሰውም ተደናገጠ። ሩጦ በባጃጅ ተሳፍሮ ሄደ። እኔንም የሰፈር ሰዎች መጡ። ከዛ በኋላ ቆይቼ ወደኩኝ። ቆሜ ደሜን እንትን ካልኩኝ በኋላ ይሄ ክፍት ነበር ያለው። ይሄ ክፍት ነበር እና የሰፈር ሰዎች መጣው። ራሴን ከሳትኩኝ በኋላ ወሰዱኝ። መጀመሪያ ያው እኔ ራሴን ስቻለሁ። አሚን ነው ይዘውኝ ገብተው ያው ብርም የለኝም ገንዘብም አልያዝም ነበር። ዝናብ ነበረ በጣም አስታውሳለሁ። እና አከራይ ነበረች አብረኝ፣ ብቻዋን ነበረች። ሌላ ሰው ማንም ሰው አብሮኝ አልነበረም። እና እንደዛ ሁኔ መንቀሳቀስ አልችልም። ሌላ ሆስፒታል ላኩን። የግል ይመስለኛል ያኔ ብዙም ተላድም። እዛ ሆስፒታል ላኩን። እዛ ደግሞ ምንም የለበስኩት ልብስ የለም። መሽቷል፣ ሌሊት ነው። ዝናብ በጣም እየዘነበ ነው። በዚህ ብርድ እየገባ ነው። በዚህ በጣም እያመመኝ በጣም እየጮህኩኝ ነበረ። አንድ ያለች አብራኝ እሷ ናት። እሷም ደካማ ናት። በጣም እየተሰቃየች ነበር።
እና እዛም ሄደን 40 ሺህ ብር ነበር የተጠየቅነው። ወዲያው ነው እንኳን 40 ሺህ ብር 10 ሺህ ብር ማለት ነው። ብር ካላመጣችሁ አትገቡም ተባለ። አምቡላንሱም አውርዶ በቃ አውርጃት ልሂድ አለ። እና እኔ ማንም ሰው ለማን ልደውል ሰው የለኝም። እሷም እየተሰቃየች ትጮሃለች። ኧረ ተው እባካችሁ ስለማርያም ስለመድኃኒዓለም እቺ ልጅ ሞተችብኝ፣ ኧረ ነፍሷ ሊወጣ ነው ትላለች። እና እኔ እሰማለሁ ያው ማውራት ባልችልም። እና አምቡላንሱ ውስጥ ላይ ያለው ልጅ ጋር እሷ ተጣላች። አውርጃት ነው የሚሄደው አላት። እዛው ጥለው ሊሄዱ እዛ አውርዶ ቢሆን እዛው ነበር ነፍሴ እንትን የሚለው ሞት ነበረ። እሷ በጣም ተከራከራ አይቻልም እዚያ አትወርድም ብላ እንደገና ደግሞ ሩቅ ነው እንደዛ ደሜ እንትን እያለ ብርድ እየገባብኝ ነው። በዚህም ክፍት ነው፣ ይሄም ክፍት ነው፣ ይሄም ክፍት ነው። መትረፍሽ ራሱ እኮ ተአምር ነው። እንደዛ ድገው እንደገና መልሶ ደግሞ ወደ ፈለገ ህይወት ይዘውኝ መጡ። በገንዘብ ምክንያት እዛ መታከም አልቻልኩም። ዝናብ ነበር በጣም። ይዘውኝ ከመጡ በኋላ ደግሞ ከአምቡላንሱ ላይ ማን ያወርድላት ብቻዋን ሆና ዘመና ገባኝ ፈለገ ህይወት ገብታ አሳደጋገረቻቸው። ከብዙ ቆይታ በኋላ ወደ ያው ትተርፋለች አላሉም። እነሱም ቢሆን ትሞታለች ነው፣ ማንንም ሰው ትተርፋለች አላለኝም። ያየኝ ሰው ሁላ እኮ ትሞታለች ነው፣ ዶክተሮችም ጭምር ማለት ነው። አተርፍም ነው ምክንያቱም ያው አደጋው። እና ወደ ሰርጀሪ ክፍል ገባሁኝ። ስንት ሰዓት እንደገባሁ አላውቅም አላስታውስም፣ ግን በጣም ብዙ ሰዓት ነበር የጨረሰባቸው ዶክተሮች። በጣም ደክመው አልነቃላቸው ብዬ 11 ሰዓት ሲል ከሌሊቱ ነው የወጣሁት ከሰርጀሪ። ከዛ በኋላ ወጣሁ። እሷ ብቻዋን ነበረች፣ ማንም ሰው አልነበረኝም። የሚያነሳኝ የሚጥለኝ ሰው፣ ያው ራሴን ማንቀሳቀስ ስለማልችል ማንም ሰው አልነበረም። እዛ በኋላ እሷ ነበረች። እናትና አባቴ ማልሰማው ነበር። ብቻሽን ነው ወደዚህ ከተማ የመጣሽው? አዎ። እና ፖሊሶች አሉ። ፖሊሶች ገንዘብ አሰባስበው ከሰፈር ተኝቼ እና የሰፈር ሰዎቹ ነው ገንዘብ አሰባስበው ይዘው መጡ። ከዛ እንደወጣሁኝ ማለት ነው። የወጣቷን ሙሉ የህይወት ታሪክም በሸገር ኢንፎ ዩቲዩብ ቻናል ላይ ገብታችሁ እንድትመለከቱትም ጋበዝን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ ከመካነ ኢየሱስ ቤተክርስቲያን ከአምልኮ ላይ ቆይቶ ሲወጣ በፖሊስ ቁጥጥር ስር ስለመዋሉ የተነገረው አቶ ሳሙኤል በላይነህ የተባለ ግለሰብ የጊዜ ቀጠሮ ተጠይቆበት በእስር ላይ ይገኛል። በዚሁም ስለ እስሩ ከጉዳዩ ጋር በተያያዘ እንዳገኘነው መረጃም የግለሰቡ እስር ምንም ከአምልኮ ነጻነት ወይንም ቤተክርስቲያን ከመድፈር ጋር የማይገናኝ ስለመሆኑም ለእስር ያበቃው ጉዳይም ከሌሎች ጋር በመሆን ከፊት ባሉት ሀገራዊ ጉዳዮች እንደ ክልል ሰላማዊ አካሄድ ያፈነገጠ ለዜጎችና ለመንግስት ደህንነትም ስጋት የሚፈጥሩ ሁኔታዎች በመታየታቸውና የክልሉ ፖሊስና የጸጥታ አካላት ያለበቂ መረጃም በህግ ቁጥጥር ስር እንዳዋላቸውም ከአካባቢው ታማኝ መረጃም ተሰምቷል። በመሆኑም እንዲህ ባሉ ተያያዥ ጉዳዮች መንግስት በህግ የተሰጠውን ኃላፊነት የሀገርን የህዝብ ደህንነት መጠበቅ ወንጀሎችን አሉ ብሎ ሲልም ደግሞ በህግ አግባብ ተገቢ የጥንቃቄ እርምጃና አካሄድ ማድረግ የተሰጠው ኃላፊነት ግዴታው በመሆኑ ማንኛውም ሰው በወንጀል ሲጠረጠር ሃይማኖትን ሽፋን ማድረግ ተገቢ ስላልሆነ የግለሰቡ እስር ፈጽሞ ከቤተ ክርስቲያናችን መደፈር ጋር የማይገናኝ ስለመሆኑም ከሐዋሳ መካነ ኢየሱስ ቤተክርስቲያን መሪዎችም መረዳት የቻልነው በመሆኑ ይኸው ታጥቆ ህዝብ አማኙ በዚሁ ግንዛቤ እንዲይዝም እንላለን። ከዚህ ጋር በተያያዘም ግለሰቡ በቁጥጥር ስር የዋለውም ጴንጤ ስለሆነ ወይንም ከቤተ ክርስቲያን ቅጥር በቁጥጥር ስር ስለዋለ የተጠረጠረበት የወንጀል ጉዳይ የሚለውጥ ካለመሆኑም ባለፈ በዚሁ ራሱ በተጠረጠረበት ወንጀል እሱ ብቻ ሳይሆን ሌሎች 6 ግብረ አበሮችም ተይዘው ምርመራ እየተደረገባቸው የሚገኝ በመሆኑ የግለሰቡ ጉዳይ ከነዚህ የተለየ ስለማይሆን ህግ በያዘው ጉዳይ ጣልቃ መግባትም ስለማይቻልና በሃይማኖት ሽፋን የመንግስት ጡንቻ ማዳከም መፈለግ ከንቱ ድካም ስለሚሆን በዚህ መረዳት እንዲኖርም እንፈልጋለን።
ስለዚህ ከቸርች ሲወጣም ተከታትሎ በቁጥጥር ስር ማዋልና ተሰናድቶበታል የተባለው ወንጀል ጉዳይ ለሕዝብ ደህንነት ጥቅም ሲባል ቅድመ መከላከልና በሕግ አግባብ ምርመራ ማድረግም የፖሊስና የጸጥታ አካላት ኃላፊነት እንጂ የአማኞች ተግባርም አይደለም። አማኙ መጸለይ ይችላል። በማይመለከተን በሕግ በፍትህ ስርዓቱ ላይ ጣልቃም አይገባም። ቤተክርስቲያን የተጠርጣሪ መሸሸጊያ አይደለችም። እንቅስቃሴም እንዳለ እኛም እናውቃለን። ይህ ሆነውም የክቡር ከንቲባ የአቶ ጥራቱ በየነን ወደ ሐዋሳ ከተማ በከንቲባነት ሲላክ ጀምሮ የክልሉ መንግስት ስልጣን ተነጥቆ ተሰጥቶታል በሚልም የማይረባ የሐሰት የአመጻ ቅስቀሳ በሬ ወለድ ወሬ መሰራጨቱ በግልጽ የሚታወቅ ነው። ይህም የሚሆነው በማረሚያ በእስር ላይ በሚገኙ የቀድሞ የፖሊስ ኮሚሽነር የጸጥታ ቢሮ ኃላፊ በነበረው ግለሰብ በኩል በተሰማሩ ሰዎች በኩል ሽብር ለመፍጠርም እንቅስቃሴ ስለመኖሩም በቂ መረጃም አለ። ግለሰቦቹ በስር የሚገኙት በወንብድና፣ በአስገድዶ መድፈር፣ በሙስና ስልጣን አላግባብ በመጠቀም መፈንቅለ መንግስት በማሴር ሙከራ በማድረግ ህገወጥ የጦር መሳሪያና የአደንዛዥ እጽ በማዘዋወር ወደ ከተማ የሄዱ እንግዶችን ባልን አስሮ ሚስትን በኃይል ይዞ በማባለግና በአስራዎቹ ሚሊዮን የሚቆጠር ገንዘብ በየሆቴሎቹ ለውስኪ ቪአይፒ እየተጠቀሙ ናይት ክለብ ሲጨፍሩ ከተከፈለው በቀር ዕዳ ጭምርና የተለያዩ ከባባድ ወንጀሎች መሆኑ የሚታወቅ ነው። ስለዚህ መሆኑ ታውቆ የግለሰቡ እስር ከቤተ ክርስቲያን ጋር የማይገናኝ መሆኑን ስለተረዳን ግልጽ ለማድረግም እንፈልጋለን። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የክልሉ ፕሬዝዳንትና የከተማው ከንቲባ ተይዘው እያከናወኑት በሚገኘው የክልሉና የከተማው ልማት እድገት በዚህኛው ስርዓት ታሪክ ጠቅላዩ በአደባባይ ህዝብ ፊት ቆመው ስማቸውን እየጠራ ካመሰገናቸው መሪዎች መካከል መሆናቸው የሚታወስም ነው። ታዲያ ከሰሞኑ ከመካነ ኢየሱስ ቤተክርስቲያን ከአምልኮ ላይ ቆይቶ ሲወጣ በፖሊስ ቁጥጥር ስር የዋለው አቶ ሳሙኤል በላይነህ የተባለ ግለሰብም በቤተክርስቲያን ላይ የሚደረግ ኃይልና ዛቻ ሳይሆን በፈጸመው ወንጀል ምክንያትም በሕግ ቁጥጥር ስር መዋሉም ተሰምቷል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሰራዊት ጌታ እግዚአብሔር እንዲህ ይላል። የአዲስ አበባ ኃጢአት አፍንጫዬ ጋር ደርሷል። ኢትዮጵያ ውስጥ መርገም አለ። የኤልዛቤል መንፈስ አለ። ቤተክርስቲያን የተኛችበት ጊዜ ነው። ደም የሚፈስበትም ሀገር ነው። አዲስ አበባ ተጠንቀቁ በማለትም የእግዚአብሔር ሰው ብርሃኑ በላይ ከጌታ የተቀበሉትን ሀገራዊ መልእክትም አስተላልፈዋል። በመዲናችን አዲስ አበባ ላይ ጌታ የተጸየፈው የኃጢአት ክርፋት ምን ይሆን? የአዲስ አበባስ አስፈሪው መርገብ ምንድነው? ጌታስ ምን ሲል ተናገረ? የሚለውንም ከመልእክተኛው አንደበት አድምጠን እንመለስ። የምንመለከተው ስለ ኢትዮጵያ ነው። ኢትዮጵያን ተመልከቱ። ኢትዮጵያውን ባለፈው ጊዜ እንዳየሁት ባለፈው ጊዜ እንደተከስነው ኢትዮጵያ ውስጥ መርገሞች አሉ። አሁን ቤተክርስቲያን በጣም የተኛነበት ዘመን ነው። ባለፈውም ጊዜ ለመናገር ሞክሬያለሁ። ሀገራችን ውስጥ ኤልዛቤል መንፈስ አለ። ኤልዛቤል በምን ትደሰት ነበር? የሰው ደም በማፍሰስ ቅኖችን አትወድም ኤልዛቤል። ዛሬም ሀገራችን ውስጥ ይህ መንፈስ በጣም ተሰራጭቶ ነው የምናየው። የሚገርመው ደግሞ በሀገራችን ዝም ብሎ ብቻ ሳይሆን በቤተ ክርስቲያንም አለ። ዘረኛነት የቤተ ክርስቲያን አጀንዳ አይደለም። ኢትዮጵያኖችም አንድነታቸው ተጠብቀው ይኖሩ የነበሩ ሰዎች ናቸው። አሁን እንግዲህ የመጨረሻው ዘመን የኤልዛቤል መንፈስ ቸርች ውስጥም ሌሎችም ውስጥ ገብቷል። ሀገራችን ኤልዛቤል ነቢያትን አትወድም። ኤልያስ ማለት ግን እግዚአብሔር አለ ማለት ነው። ይሄ ሁሉ ሆነው እኛ ከበረታን ሀገራችንን ነፃ ማድረግ ይቻላል። ምክንያቱም እግዚአብሔር አለ። የኛ ክርስቲያኖች ባለፈው ጊዜም ልናገር ሞክሬያለሁ። 1981 አካባቢ ከውጭ ሀገር መጥተው በደርግ ጊዜ የተለያየ አስማት ሲያረጉ ቤተክርስቲያን 24 ሰዓት ጸሎት አውጃ ነበር። ዛሬ ምናልባት ብዙዎቻችን የዛን ጊዜ ክርስቲያኖች አልነበርንም፣ ግን አንደርግራውንድ በየቤታችን ሰዎች እየተሰባሰቡ ይጸልያሉ። ምን እንዲሆን ነው? ሰርከሱ እንዳይሰራ፣ አስማታቸው እንዳይሰራ። በደርግ ጊዜ ነው። ቤተክርስቲያን ክልክል ነው። ይሄም ቦታ አልነበረም የዛን ጊዜ፣ ጤና ጣቢያ ነበር። ይሄም ደርግ አይወድም፣ የእግዚአብሔርን ነገር አይወድም። ስለዚህ በዛን ጊዜ ሲጸለይ ይጠቀሙባቸው የነበሩት እባቦች፣ ዘንዶች ሞተውባቸው በኢትዮጵያ ውስጥ መስራት አልቻልንም ብለው አገር ለቀው ሄደዋል። ይህ ነበር የድሮ ጸሎት። ኃይለኛ ጸሎተኞች ነበሩ። ዛሬ ኑሮ የጎዳቸው የተዳከሙ ብዙ ሰዎች እንዳለ ያለው፣ ግን በዛን ዘመን በክልክሉ ጊዜ
በጣም ብዙ ሰዎች ይጸልዩ ነበር 24 ሰዓት። ስለዚህ ይሄ ጸሎት ነው ዛሬ መመለስ ያለበት። ብርቶች ሰዎች ነበሩ። አሁንም ዛሬ ብርቶች ሰዎችን እግዚአብሔር ይሰጣል። ድሮ ኳሊቲ ላይ ነበር የሚተኮረው። ኳሊቲ ጥራት ላይ ጥቂት ነው፣ ህዝቡ ግን ብዙ ይሰራ ነበር። ዛሬ ብዙ ነን፣ ግን ድብልቅልቅ ያለበት ዘመን ነው። ባለፈው ጊዜ ልናገርም እንደመከርኩት በየቤተ ክርስቲያን ውስጥ ዛሬ ምንድነው ሰው የሌዋታን መንፈስም አለን ያልኩት። ቋንቋም ይደበላልቅ ነገሮችን የሚያጣምም መንፈስ አለ። ሌዋታን ጠማማ ፈጣን ነው። የሰዎችን ቋንቋ ይደበላልቃል። ክርስቲያኑም ራሱ ድብልቅልቅ ያለበት ጊዜ ነው። ስለዚህ የተጣላን ካለን መታረቅ፣ ድንገት ክርስቶስ ቢመጣ የተጣሉ ሰዎች ካሉ አይነጠቁም። ይሄ ግልጽ እንዲሆንልን ያስፈልጋል። የኃጢአት ትንሽ የለውም። ሱሰኞች አሉን። የኃጢአት እግዚአብሔርን የሚፈራ ሰው አይዋሽም፣ አይሸነግልም። ቅሬታ ካለ ገልጾ ከወንድሞች ጋር ይስማማል። ሌላ ተመልክተን የነበርነው የቃኤል መንፈስም አለ ዛሬ። ቃኤል ቤተ ክርስቲያን ውስጥም የቃኤል መንፈስ አለ። እርስ በርስ መቀናናት፣ በቤተሰብ መሃል፣ በርስት በጉርስ በየፍርድ ቤቱ መጓተት፣ በቸርች ውስጥ እርስ በርስ መካሰስ፣ ይሄ አይነቱ ነገር የቃኤል መንፈስ። ይህን ግን ሊያጥፉ የሚችሉት የሚጸልዩ ሰዎች ናቸው። የሚጸልዩ ሰዎች እንበርታ። የጸሎት ህብረቶች ድጋፍም ከቸርች ያስፈልጋቸዋል። በጸሎት የሚተጉ ሰዎች ጸሎት ነገሮችን ይለውጣል፣ አቅጣጫ ያስቀይራል። እና አሁን የምንመለከተው ስለ ኢትዮጵያ ነው። ኢትዮጵያ ዛሬ ዘረኛነቱም ሌሎችም ነገሮች ተጨምረው አገሪቱ ትርምስምስ ያለ ሁኔታ ውስጥ እየከተተ ነው ያለው። እግዚአብሔር ማንን ነው የሚጠብቀው? ክርስቲያኖችን ነው። የእኛ ጸሎት ነው ወሳኝ። እየጠበቀን እድሜ የሰጠን ሰዎች ልንጸልይ ይገባል። በሀገራችን ላይ አሁን ተረስቷል። ስለ ሀገር መጸለይ ተረስቷል። ድሮ እንደ ጌታ ቃል ኢትዮጵያን አስባት እያሉ ይጸልዩ ነበር። አሁንም ያው ነች፣ አልተለወጠም። ነገሮች እንዲለወጡ አቅጣጫ እንዲመጣ ጸሎት እጅግ በጣም ወሳኝ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ